በሁለት ዲፕሎማቶች መንደር በአፍሪካ ሲዲሲና በቻድ ኤምባሲ መሃል በማራኪ የኮሪደር ልማት ደምቆ የሚታየው ዲኤምሲ ሪል ስቴት ግንባታቸው ከ30 እስከ 40% በደረሱ የዲያስፖራ ብሎኮች ላይ ታላቅ ቅናሽ መደረጉን እያበሰርን በካሬ ከ78000 ብር ጀምሮ ከባለ 1 እስከ ባለ 4 መኝታ ቤቶችን ከአነስተኛ ወለል ጀምሮ በመረጡት የፍሎር አማራጭ ማግኘት ይችላሉ። እስከ 60% በሚደርስ የረጅም ጊዜ ባንክ አማራጭ ከወለድ ነፃ አገልግሎት ጋርም አመቻችተናል። ቀድሞ ለሚመጡ 5 እድለኞች እስከ 30% የሚደርስ ታላቅ ቅናሽም አዘጋጅተናል። የሽያጭ ባለሙያዎችን ለማግኘት በ0982 67 27 27 ላይ እንዲሁም በ0939 96 96 65 ላይ አሁኑኑ ይደውሉ። ለሶስት አስርተ ዓመታት ያህል የቆየው የህወሓት አገዛዝ በዜጎች መካከል የጥላቻ ትርክትን አብዝቶ በመዝራት ቅራኔዎችን በማጋጋልና ወደ ለየለት ግጭት እንዲገቡ ተግቶ በመስራት ሀገርን በለየለት ባንዳዊ ስሌት ባህር በር አልባ ማድረግና ብርቱ ጨቋኝነት መገለጫዎቹ ናቸው። ህወሓት በስልጣን ዘመኑ ሌላም አይነተኛ መገለጫ ነበረው። ይሄውም ገደብ የለሽ ስግብግብነቱና በለየለት የሀገር ሀብት የመዝረፍ ዘመቻ ላይ በስፋት መሰማራቱ ነው። የህወሓቱ ዋነኛ ሰውና ኢትዮጵያን እየጠሉ የመሩ የሚል አሉታዊ ዝና ያተረፉት የወቅቱ ጠቅላይ ሚኒስትር ፓርላማ ላይ ሳይቀር ሌብነት እስካልተያዙ ሙያ ነው በማለት የቡድን አባሎቻቸውን ዝርፊያው ላይ በርቱበት አይነት ስልታዊ ምክር ማቀበላቸው የሚታወስ ነው። አሁን የምዝበራ ድሩ ላይ አጋላጭ ብርሃን እየፈነጠቀበት ይመስላል። በመዲናችን ብቻ የህንፃ ጫካ ከፈጠሩት የህወሓት ከፍተኛ አመራሮች የሁለቱ የስልክ ንግግር ተጠልፎ ለመደመጥ በቅቷል። አንዱ ከወር በፊት፣ አንዱ ደግሞ ዛሬ። እስኪ ሁለቱንም በተከታታይ እናዳምጣቸውና በመዝባሪዎች ላይ የተጀመረ የሚመስለውን የመጨረሻው መጀመሪያ ንቅናቄ ለተጨማሪ ምርመራ ሰነድነት እናኖረው። Oye, Hello. አቤት። እባክህ አለ። እሺ፣ ጨርሰናል፣ ወጥተናል። ያው ነገር ነው እንግዲህ ምንም የተለየ ነገር የነገርኩት የለም ከነስክድር ግን በቃ እስኪ አካባቢውን ዋጋ አጥንቼ ነገ ከነገ ወዲያ ልንገራችሁ። ፕራይስ ነው ያለው የእሱን ጥሪ ማስኪ ግን ያው ከመቶ በታች ነው የሚገምተው ከአባባሉ ቸርፋዳው ተስፋ ደግሞ ምንድነው ያለኛል ለዚህ ለቴድሮስ ከሆነ 200 ሚሊዮንም አንሰጠውም። እውነት ነው። እሱ ነው እስካሁን ቤታችን እያተራመሰው ያለ እሱ ነው። እንኳን ከሞተ በታች ልንሰጠው 120 ምናምን አንሰጠውም። ለሱ ግን ጥሪው ስሙት ጥሩ ነው። አይ ምን 120 ከሰጠን መሰመን ነው የምንቀበለው እንጂ እሺ ደህና ለሱ ከዛ መጨረሻ አንሰጠው ነው። ምንድነው መሰለህ ዞሮ እንትን ምንም ማረገ ምን ያው እሱ መያዙ ያን ያለ መሸጡም ፕራይሱን ከፍ አረገው እንጂ እኛን የጎዳን ነገር ስለሌለ ታግዶ ነበር የሚቆየው እንትናችንም ብራችን ግን እስኪ እናያለን። እሺ ብቻ የሚለውን እንስማና ዞሮ እሱ ከሀያ ከወሰዳት ይወሰዳት። አዎ እንደዛም የሚወስድ አይመስለኝም። ዝም ብለን እንስማው እንጂ ዞሮ ሱሞት ለምን ሌላ በዛ የሚወስድልን የለማ። በ120 የሚወስድልን ያለ አይመስለኝም። አለን ለና አናጣም። ቢያንስ በ120 እንኳን ባይወስድልን በ110 በእርግጠኝነት ይወስዱታል። አይ በ110 ነው ይወስዱታል። በቃ ሁሉም ችለው በ110 ይወስዱ። የደላላው እኛ በእጃችን ካሽ የሚደርሰን እሱን ሰጥቶ ይወስዱታል። ጥሩ። ቤት እየሄድክ ነው አሁን? ቤት እየሄድክ ነው? አይ ቆይ ትንሽ እዚህ ካፌ እየገባሁ ነው። የት ነው? እዚህ ብዙ ቦሌ አካባቢ። ከሰፈሩ ራቅ ብለሃል? ከሰፈሩ ራቅ በል። አዎ አይ ብያለሁ። ጥሩሽ
የህወሓት አመራሮች የነበሩና በኢትዮጵያ የኢኮኖሚ ቋት የግል ካዝናቸውን ካደለቡ የምዝበራ ጌቶች የአንዳንዶቹ የስልክ ልውውጥ አፈትልኮ ለባለቤቱ ህዝብ ጆሮ ሲደመጥ መሰንበቱ ይታወሳል። ዛሬ ደግሞ እነሆ ሌላኛው ተረኛ ካፈተለኩ የስልክ ንግግራቸው ጋር ተገኝተዋል። ማናቸው ከተባለ ከህወሓት ከፍተኛ አመራሮችና አሰላለፋቸውን ከህወሓት ጄኔራል እነ ምግበይ ኃይልና ቡድኑ ጋር በማድረግ ስማቸው የሚነሳው ኮሎኔል ተወልደ ገብረ ትንሳኤ አፈትልኮ በወጣ የስልክ ምልልስ በሚሊዮን ብር ስለሚቆጠር ንብረት የባንክ ኃላፊ ከሆኑ አንድ ሰው ጋር ንብረታቸው በሐራጅ እንዳይሸጥ ሲደራደሩ ተደምጠዋል። ክቡራትና ክቡራን ይህንኑ አብረን እናዳምጠው። ሄሎ ሄሎ፣ አቶ ፊቴ። አቤት። እንደምን ዋልክ ወንድሜ? አለ ይመስገን። ሰላም ነው? ሰላም ነው። አለ የተረዳዳን መስሎኝ ነበር። እንደገና አወጣችሁት ነው እየሰማሁ ያለው አቶ ፊቴ? ያው አንድ ወር በላይ ነው መጠበቅ አንችልማ አቶ ተወልደ። ታዲያ ምንድን ነው የማደርገው? እኔ አሁን እኮ እየከፈልኩ ነው። 6 ሚሊዮን ከፈልኳችሁ ባለፈው። አዎ እኮ ያቋርጡላቸዋልና ማቋረጥ እኮ እየከፈልኩ ነው። አሁንም ከነገ ወዲያ ከ3 ቀን በኋላ 2 ሚሊዮን ከፍላችኋል። ምንድን ነው ይሄ ባንክ? አይ እኛ የባንኩ ፕሮሲጀር ነው የምንጠብቀው። የባንክ ፕሮሲጀር እኮ ሰው ሰርቶ ነው የሚከፍላችሁ። እኔ ደግሞ ኮሌክት እስካደርግ ድረስ ጠብቁኝ። ስንት ነው እንዲህ ያለው ስላክልኝ። አሁን እስቲ ያለው ስትንገረኝ። እሺ አሁን ለምሳውት ይቻላል ስገባ ቴክስት አደርግልዎታል። ኧረ እባክህ አግዘኝ አንተ እባክህ ራስህ ከእኔ ጋር ቁም። አቶ ተወልደ ይገባኛል እኮ ችግሮት ግን የመንግስት ባንክ ነው ህጉ አላሰራለ። ለአንተ ግልጽ የሆነ ነገርኩህ። እኔ ቤቶች አሉኝ፣ እነሱን ክራይ ይከራያሉ። በየወሩ የሚሰበሰቡንም ለእናንተ ነው እንትን የማደርገው አልኩኝ። ይሄ በአስተማማኝነት አስቀመጥኩኝ። ትክክል። ባለፈው አወጣቸው 6 ሚሊዮን ከፈልኩኝ እኮ። አሁን እኮ ያኔ 6 ሚሊዮን ስለከፈሉ አንድ ወር ተቋረጠ። ከአንድ ወር በላይ ማቋረጥ አንችልም እኛ። እኔ እኮ እንድታውቁኝ የምፈልገው እኔም የምሰበስበው ገንዘብ አለኝ። ማች እናድርገው። አሁን እኔ እስቲ ኦኬ አስብ 28 ወደ 30 ነበር አልከኝ። አሁን ወደ 10 ምናምን ወርደዋል። ከነገርከኝ ጀምሮ ወደ 10 ምናምን ከፈልኳችሁ። እውነት ነው። እዚህ ሰው እኛ እንደዚህ ካልነው ጀምሮ እንደዚህ እየከፈለ ነው። በየወሩ እየከፈልኩ ነው። ምንድን ነው አሁን ወር ስላለፈው እኮ ነው። አንተ ምን መሰለህ እንትን እኮ ነው ሰው አልከፍልም የሚል ኮሚትመንት ካያችሁበት፣ ያለ መክፈል ፍላጎት ካያችሁበት ትላላችሁ። አሁን 10 ምናምን ቀርቶብን ብላችሁ ነው 400 500 ሚሊዮን የሚያጨርስ ቤት እንደዚህ የምታወጡት። ለዚህ ነው ምን እናርጋችሁ? እኔም ግዴታ ሆኖብን ነው እንግዲህ። አሁን የኛ የባንኩ ፕሮሲጀር ምን ይላል መሰሉት? ከአንድ ወር በላይ መቋረጥ አይችልም ይላል። እኔ ፕሮብሌሜን ነገርኳችሁ። ኮንሲደር የምታደርጉት እኔም የምሰበስብበት አልደበቅኳችሁ ምናምን አላልኳችሁ። ቤቶች አሉ ኮሌክት የማረግበት ብቻ ነው ሊዛባኝ የሚችል እንጂ ለእናንተ ነው ቅድሚያ የምሰጠው አልፈልግም አልኳችሁ። ከዛ በኋላ እስቲ ስንት ነው የሆነው? በዚህ አመት 10 ምናምን አልከፈልኩም መሰለኝ። ከፍለዋል። ኧረ ወደ 17 አልከፈልኩም። ከፍለዋል። እኔ ባልነበርኩበት እኔ ባልሰማሁት ኦኬ ኢንተርሱ የተደረሰ 20 ምናምን ደረሰ አውቃለሁ። እንደዚህ አለ አላችሁኝ። አወረድኩት 10 ምናምን ወረደ። አዎ ልክ ነው ወርዷል። እንግዲህ ለመሳይም እነግረዋለሁ አቶ ተወልደ። ኧረ እኔ አሁንማ ገረመኝ። እንዲያው የልጆቼንም ባጀት እየተውኩ ለእናንተ ነው ሁሉ እያደረኩ ያለው። አድርገዋል አቶ ተወልደ። አላረጉም እኮ አላልኩም። የመንግስት ባንክ ሆነና ፕሮሲጀሩ አላሰራለን። ምን ነው የማያሰራው? በቃ እኛ እጃችን ላይ መቆየት የሚችለው አንድ ወር ነዋ። ማን ነው የማያሰራው? ውሳኔ እኮ የሚወሰነው በሰው ነው፣ በጭንቅላት ነው የሚወሰነው። መመሪያ ያለው አቶ ተወልደ ያው የመንግስት ባንክ ነው ያውቁታል። የራሱ የሆነ የባንኩ መመሪያ ያለውና እኛ መመሪያው ነው እንጂ እንደሰው ቢሆን ኖሮ እናቆመው ነበረ።
እሺ ለመሳይ ነግረዋለሁ። አቶ ተወልደ ከሰዓት በኋላ ሲገባ ትንሽ ብር በቀረኝ ስለዚህ ታረጋላችሁ። እስቲ ነግረዋለሁ። እሺ ለመሳይ ችግር የለውም። ብትሰጡት ምንም ችግር የለውም። ህይወትም ያልፋል።